ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? አንድ ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን፣ አንድ ወር ሙሉ ሸፋጣ የሸፈጥንበትን፣ አንድ ወር ሙሉ ላይ እታች ያልንበትን፣ አንድ ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? ሰላም ነው አለሁ። እኔ ደህና ነኝ፣ ሰላም ነኝ። እኔ የምለው ይሄ ነገር በጣም በሰፊው እየተወራ ነው። በፊትም ሲወራ ነበር። አመት አልፋችሁ። በእርግጥ ልጆቹ የሚሰራን ሰው ደግሞ መደገፍ ጥሩ ነው። ዩቲዩባቸውን ማየት ጥሩ ነው። ማደጋቸው ጥሩ ነው። ሱሰኛ ሆኖ እናቱ ላይ አባቱ ላይ ቤተሰብ ላይ ሸክም ከሚሆን ወጣት እንደዚህ እየሰሩ ቪዲዮ እየሰሩ በተለያየ ነገር መስራታቸው መውጣታቸው እኔ በጣም ነው የምደግፈው። ለምን በዚህ ኑሮ ውድነት የቤተሰብን እጅ ጠብቆ የሚኖር ወጣት ከባድ ነው። አሁን ታኩሬን አይታችሁት ከሆነ ከራሱ አልፎ ሽቶ ቤት ከፈተ። እሰይ ያርግልህ፣ እደግ ተመንደግ ብለናል። ደስ ይላል ወጣት እንደዚህ ሲሰራ። በማንኛውም በቃ ራሱን ሲችል ከቤተሰብ ሸክምነት ሲወርድ በጣም ነው ደስ የሚለው ማንኛውም ወላጅ። አሁን እኔ የሚገርመኝ አረብ ሀገር ያሉ ሴቶች ባለፈውም ቃል ላኩ ለሩታና ለአብርሽ ተባለ። ይሄ ነገር እውነት ነው እንዴ? ያበደ ሰው አለ? ያበደ የአረብ ሀገር ያሉ አብደዋል። ገንዘቡ እስከ የት ነው የሚመጣው እንዴ? እህቶቼ ዱባይ ሽርሽር ለመጣ ሰው እርግጠኛ ነኝ እኔ እንጃ፣ አረ ያረጋሉ ብዬ አላስብም። በእውነት ቤተሰብ አለ፣ ጎረቤት